ብቸኛው ታሪክ ሰሪ ጀግና። ይህ ሰው በርካታ አትሌቶች ገና ሩጫን በሚጀምሩበት የወጣትነት እድሜያቸው እሱ ግን በዓለም ደረጃ ስምና ዝናን ለመቀዳጀት ችሏል። ከዛም አልፎ በዓለም አትሌቲክስ አደባባይ ለሀገሩ የወርቅ ሜዳሊያን በማምጣት እንዳይረሳ ሆኖ በብዙዎቻችን ልብ ውስጥ ዛሬም ድረስ ተቀምጧል። እነዛን ትላልቅ ድሎችን ከተቀዳጀ 10 ዓመታት ቢያልፉም ዛሬም ድረስ ግን የትናንትና ያህል እናስታውሳቸዋለን። ምንም እንኳን አጨራረሱ እንዳጀማመሩ ያማረ ባይሆንለትም ገድሉ ግን አሁንም ድረስ ከፍ ብሎ ይወሳለታል። ውድ አድማጮቻችን እኛም ይህንን ታሪክ ሰሪ ወጣት በዛሬው የኢትዮ ኤፍኤም 107.8 የኢትዮ አትሌቲክስ ፈርስት ታሪኩን ልንዘክረው ወደድን። መሐመድ አማን ገለቶ ምስጋናው ታደሰ ነኝ። A man is going away and it looks like he's got it. Shot maybe hasn't got the strength in his leg and Alusha is coming again. I thought this ታሪክ ሰሪው ጀግና መሐመድ አማን የተወለደው ባሰላ ከተማ ነው። በእኛ አቆጣጠር ልክ በዛሬው ዕለት ጥር 2 ቀን 1986 ዓ.ም ዛሬ የ32ኛ ዓመት የልደት በዓሉን እያከበረ ነው። እግረ መንገድም መልካም ልደት ልንለው እንወዳለን። መሐመድ የኋላ ኋላ ስሙ በአትሌቲክሱ ዓለም የናኘ ዝነኛ ይሁን እንጂ የእሱ የልጅነት ምኞትና ፍላጎት ግን ታዋቂ እግር ኳስ ተጫዋች መሆን ነበር። ደግሞም ጎበዝ የአጥቂ ስፍራ ተጫዋች ነበር። ከትምህርት ቤት መልስ በቤታቸው አቅራቢያ በሚገኘው የእግር ኳስ ሜዳ ላይ እሱን ፈልጎ ማጣት የማይታሰብ ነበር። መሐመድ አማን የቤተሰቡ ተወዳጅ ልጅ ነው። ሲጠሩት እንኳን በስሙ ሳይሆን እንግዬ እያሉ ነው። ወላጅ አባቱ የእግር ኳስ ፍቅሩን ቢረዱለትም ነገር ግን ከትምህርቱ እንዳይዘናጋ እየመከሩ ነው ያሳደጉት። በሱ የልጅነት ዘመን ደግሞ የሙገር ክለብ በኢትዮጵያ ፕሪሚየር ሊግ የሚወዳደር ዝነኛ ክለብ ነበር። እሱም እድሉን ቢያገኝና በዚህ ክለብ ውስጥ በእግር ኳስ ቢታቀፍ ህልሙ ነበረ። ጓደኞቹ ደግሞ ከኳስ ይልቅ ለሩጫ ነበር ፍቅር የነበራቸው። እሱ በጣም ፈጣን ስለነበር እያመለጣቸው በመሄድ በተደጋጋሚ ጎል ያስቆጥርባቸው ነበር። በአንድ አጋጣሚ ባሰላ የአትሌቲክስ ፕሮጀክት ምዝገባ ሲካሄድ ጓደኞቹ ሄደው ተመዘገቡ። ሲነግሩት ለምን አልነገራችሁኝም በማለት ተበሳጨ። ከሁለት ቀናት በኋላ ሲሄድ ምዝገባ ሞልቷል። ነገር ግን ፍላጎቱን የተመለከቱት አሰልጣኞች የሙከራ ዕድል ሰጡት። ምልመላ ሲደረግ በቀዳሚነት ሁሉንም ቀድሞ በመግባት ተመራጮንና በፕሮጀክቱ ታቀፈ። እዛው ያሰላ ፕሮጀክት ውስጥ እያለ በሙገር የአትሌቲክስ ክለብ ቢቡድን ታቀፈ። በዛ ባሳየው ጥሩ አቋም ለታዳጊዎች ውድድር ተመረጠና አዲስ አበባን እንኳን በቅጡ የማያውቃት ልጅ በ2009 በሞሪሼስ መዲና ባምቡስ በሚካሄደው የአፍሪካ ታዳጊዎች ሻምፒዮና ላይ እንዲካፈል ተመረጠ። በሕይወቱ ለመጀመሪያ ጊዜም አውሮፕላን ተሳፈረ። ጠንክሮ ከሰራ በርካታ ሀገራትን በአውሮፕላን እንደሚዞር ታሰበው። በውድድሩም አሸነፈ። እናም ልምምዱን አጠናክሮ ቀጠለ። በክለብ ደረጃም ወደ ሙገር ዋናው ቡድን እንዲያድግ ተደረገ። ይህ ክለብ ደግሞ ገዛኸኝ አበራ፣ ወንድማማቾቹን ቀነኒሳና ታሪኩ በቀለ፣ ገንዘቤ ዲባባ፣ ኢብራሂም ጄይላንን የመሳሰሉ ታላላቅ ስመጥር አትሌቶችን ያፈራ ነው። ትንሹ መሐመድ አማን ወይም በቤት ስሙ እንግዬም የዚህ ዝነኛ ክለብ አባል ሆነ። መጀመሪያ ላይ የ100ና 200 ሜትር ሯጭ በመሆን ቢጀምርም ሁኔታውን የተመለከቱት አሰልጣኞቹ ግን በሂደት ወደ 800 ሜትር እንዲገባ አደረጉት። እሱም በአጭር ጊዜ ውስጥ ስኬታማ ለመሆን ቻለ። ሀገሩን ወክሎም በተለያዩ ዓለም አቀፍ ውድድሮች ላይ በመቅረብ ስኬታማ መሆኑን አስመሰከረ። በ2010 በሲንጋፖር በተካሄደው የዓለም ወጣቶች የኦሎምፒክ ውድድር ከመደበኛ የ800 ሜትር ፊልዱ ከፍ ብሎ በ1000 ሜትር ተወዳድሮ በማሸነፍ ተስፈኛነቱን በሚገባ አመላከተ። በቀጣዩ ዓመት 2011 በፈረንሳይ ሊል ከተማ በተካሄደው 7ኛው የዓለም ወጣቶች ሻምፒዮና በ800 ሜትር ተካፈለና ኬንያዊውን ሊዮናርዶ ኪርዋ ኮንሴቻን ተከትሎ በመግባት የብር ሜዳሊያ ወሰደ። በወቅቱ አሸናፊው ኮንሴቻ የገባበት ሰዓት የወጣቶች ሪከርድ ሆኖ ሲመዘገብለት መሐመድም ለጥቂት ነበር የሳተው። ይህም ፉክክሩ ምን ያህል ጠንካራ እንደነበር ማሳያ ነው። መሐመድ አማን በዚህ ውድድር ያሳየው አቋም በዛው ዓመት በ2011 በደቡብ ኮሪያ ዴጉ በሚካሄደው የዓለም አትሌቲክስ ሻምፒዮና በኢትዮጵያ ቡድን ውስጥ እንዲካተት አስቻለው። በውድድሩም በግማሽ ፍጻሜው አዲስ የኢትዮጵያ ሪከርድ ጭምር በመስበር አሸነፈ። ነገር ግን በፍጻሜው አልቀናውም። የመጨረሻውን ደረጃ ይዞ አጠናቀቀ። በወቅቱ ገና የ17 ዓመት ታዳጊ ነበረ። ያንን ውድድር የወቅቱ ዝነኛው የርቀቱ ንጉሥ ኬንያዊ ዴቪድ ሩድሻ ቀዳሚ ሆኖ በመግባት ሲያጠናቅቅ ሌላኛው የዘመኑ ታዋቂ አትሌት ሱዳናዊው አቡበከር ካኪና ሩሲያዊ ዩሪ ቦርዛኮቭስኪ ተከታዮችን ደረጃዎች ይዘው ጨርሰዋል። መሐመድ ከዕድሜው ለጋነት አንጻር የፍጻሜው ውድድር ላይ ያስመዘገበው ውጤት ተስፋ አላስቆረጠውም። ይልቁንስ ከስህተቱ ተምሮ የበለጠ እንዲሰራ አደረገው። የልፋቱን ውጤትን በአጭር ጊዜ ውስጥ ለመመልከት አስችሎታል። በዛው ዓመት በመስከረም 2011 በጣሊያኗ ሬይቲ ከተማ በተካሄደው ውድድር ከታላቁ አትሌት ዴቪድ ሩዲሻ ጋር በድጋሚ ተገናኙ። ብዙዎቹ ለአሸናፊነቱ ለኬንያው ቅድሚያ ግምት ቢሰጡትም በዝናባማ የአየር ንብረት በተካሄደው ውድድር ግን መሐመድ አማን ቀዳሚ ሆኖ በመግባት ዓለምን አስደመመ። የሩዲሻ በ34 ተከታታይ ውድድሮች ላይ ያለመሸነፍ አስገራሚ ጉዞም በኢትዮጵያዊ ወጣት ተገታ። መሐመድ ድል ሲያደርግ የገባበት ሰዓት
1 ደቂቃ ከ43 ሰከንድ ከ37 ማይክሮ ሰከንድ በራሱ እጅ የነበረውን የሀገሩን ሪከርድ እንዲያሻሽል አስችሎታል። ሁለቱ አትሌቶች ከቀናት በኋላ እዛው ጣሊያን ሚላኖ ከተማ ውስጥ በኖቱርና ዲ ሚላኖ ውድድር ላይ በድጋሚ ተገናኙ። አሁንም መሐመድ አማን ሩዲሻን በ7/100ኛ ሰከንድ ቀድሞት በድጋሚ ረታው። በቀላሉ የማይረታው ዴቪድ ሩዲሻ በዚህ አይነት መንገድ መረታቱን ተከትሎ ታላላቅ የዓለም አትሌቲክስ መገናኛ ብዙሃን ትኩረታቸውን በመሐመድ አማን ላይ አድርገው በርካታ ዘገባዎችን ይዘው መውጣት ጀመሩ። ስሙም ከፍ እያለ መምጣት ጀመረ። ኢትዮጵያዊ ወጣት ይህንን ውድድር ሲያሸንፍ የገባበት ሰዓት 1 ደቂቃ ከ43 ሰከንድ ከ5 ማይክሮ ሰከንድ ሰሞኑን በሸኘነው የፈረንጆቹ 2025 አሜሪካዊው ኩፐር ሉትኬን ሃውስ 1 ደቂቃ ከ42 ሰከንድ ከ27 ማይክሮ ሰከንድ በሆነ ጊዜ እስኪያሻሽለው ድረስ ላለፉት 14 ዓመታት በርቀቱ የዓለም ወጣቶች ሪከርድ ሆኖ በእጁ ቆይቷል። 2012 14ኛውን የዓለም የቤት ውስጥ አትሌቲክስ ሻምፒዮናን የማስተናገድ ዕድሉን ያገኘችው የቱርኳ ኢስታንቡል ከተማ ነበረች። በአታኮይ አትሌቲክስ አሬና በተካሄደ ውድድር የ18 ዓመቱ ወጣት መሐመድ አማን ከፍተኛ ግምት የተሰጣቸውን ቼካዊውን ጃኮብ ሃሉሳና የታላቋ ብሪታናዊቷን አትሌት አንድሪው ኦሲጋይን አስከትሎ በመግባት ወርቁን አጠለቀ። ይህም ኢትዮጵያ በታሪኳ በዓለም የቤት ውስጥ ሻምፒዮና በ800 ሜትር ያገኘችው የመጀመሪያ ድሏ ሆኖ በታሪክ መዝገብ ላይ ተጻፈላት። ይህም ብቻ ሳይሆን በውድድሩ ታሪክ በትንሽ ዕድሜው ያሸነፈ አትሌት በመሆን ዛሬም ድረስ ስሙ በሪከርድነት እንደተመዘገበለት ይገኛል። ቀጣዩ ዓመት ደግሞ መሐመድ አማን ከመቼውም ጊዜ በላይ በዓለም ዙሪያ ስሙ የገነነበት አጋጣሚ የተፈጠረበት ነው። በሩሲያ መዲና ሞስኮ በተከናወነው የዓለም አትሌቲክስ ሻምፒዮና በ800 ሜትር ለሀገሩ በታሪኳ የመጀመሪያውን የወርቅ ሜዳሊያ በማምጣት ዛሬም ድረስ ሁሌም ሲታወስ የሚኖር ታላቅ ገድል ሠራ። በሞስኮ በሚገኘው ግዙፉ የሉዝኒስኪ ስቴዲየም በተካሄደው የፍጻሜ ውድድር ምንም እንኳን ዴቪድ ሩዲሻ በጉዳት ምክንያት ባይካፈልም ሌሎች ታላላቅ አትሌቶች መገኘታቸው ግን ውድድሩ በከፍተኛ ጉጉት እንዲጠበቅ አድርጎት ነበረ። በፍጻሜ ውድድርም መሐመድ አማን 1 ደቂቃ ከ43 ሰከንድ ከ31 ማይክሮ ሰከንድ በሆነ ሰዓት አሜሪካዊውን ኒክ ሳይሞንድስና ጅቡቲያዊን አያልነ ሱሌይማንን አስከትሎ በመግባት ወርቁን ባንገቱ አጥልቋል። በዚህ ድሉም ዛሬም ድረስ ሲታወስ ይኖራል። Simmons is going away, or is he? Aman is charging. መሐመድ አማን በዚህ ታላቅ ገድሉ ሁሌም ሲታወስ የሚኖር ታላቅ አትሌት ቢሆንም ከዛ በኋላም በርካታ ታላላቅ ድሎችን ማስመዝገብ ችሏል። በ2014 በፖላንድ አስኮፖት በተካሄደው የዓለም የቤት ውስጥ ሻምፒዮና በማሸነፍ ከ2 ዓመት በፊት በቱርክ ኢስታንቡል ያስመዘገበውን ክብሩን ማስጠበቅ ችሏል። በሞሮኮ ማራክሽ በተካሄደው የአፍሪካ ሻምፒዮና የብር ሜዳሊያ ወስዷል። 2 ጊዜ የዳይመንድ ሊግ የ800 ሜትር ያጠቃላይ ድምር አሸናፊ ሆኖ ከዓለማችን ታላላቅ አትሌቶች ጋር በታላቁ የሽልማት ሰገነት ላይ አብሮ ለመቆም ችሏል። ነገር ግን በ2017 በለንደን የዓለም ሻምፒዮና በ800 ሜትር 6ኛ ሆኖ ካጠናቀቀ በኋላ ቀስ በቀስ ከውድድር መድረክ እየራቀ ሊመጣ ችሏል። ይህም ሊሆን የቻለው በጉዳት ምክንያት ነበረ። ልምምዱን ይሰራበት የነበረው የአዲስ አበባ ስቴዲየም ትራክ በእጅጉ የተጎዳ መሆኑ በሱ ላይም ጉዳት አስከትሎበታል። ይህም ከውድድር መድረክ እንዲርቅ አስገድዶታል። ከዚህም በላይ ደግሞ ከዶፒንግ ምርመራ ጋር ያጋጠመው ችግር የበለጠ ከእይታችን እንዲጠፋ አድርጎታል። ሁኔታውም በወቅቱ መነጋገሪያ አድርጎት ነበረ። ነገሩ እንዲህ ነው። እንደ ታዋቂው የአትሌቲክስ ድረገጽ ሌትስረን.com መረጃ ከሆነ በጃንዋሪ 2021 የዓለም የዶፒንግ ተቆጣጣሪ ባለሙያዎች በድንገት መሐመድ አማን ልምምዱን ወደሚሰራበት የአዲስ አበባ ስቴዲየም በመምጣት የሽንት ምርመራ እንዲሰጥ ያዙታል። እሱም የሽንት ናሙናውን ከመስጠቱ በፊት ፓስፖርቱን ከመኪና ውስጥ እንዲያመጣ አስፈቅዷቸው ከትራኩ ይወጣል። ነገር ግን ፓስፖርቱን ይዞ ሳይመለስና ምርመራውንም ሳያደርግ በዛው መኪናውን አስነስቶ ይሄዳል። መርማሪዎቹ ከ2 ቀናት በኋላ ወደ መኖሪያ ቤቱ ቢሄዱም አትሌቱን ሊያገኙት አልቻሉም። ይህንንም ለሚመለከተው የአትሌቲክስ አካል ሪፖርት በማድረጋቸው የሩጫ ሕይወቱ ትልቅ መሰናክልና ቅጣት ሊገጥመው ችሏል። በኋላ ላይ ምክንያቱን የተጠየቀው አትሌት መሐመድ አማን ፓስፖርቴን ለማምጣት ወደ መኪናዬ በሄድኩበት ቅጽበት ከቤተሰቦቼ ስልክ ተደውሎ ጀማል ሙስጠፋ ኢማም የተባሉት የባለቤቴ አጎት በድንገተኛ የመኪና አደጋ ማረፋቸው ተነገረኝ። እናም በጣም ተደናግጬ ስለነበር በፍጥነት ወደ ቤት በመሄድ ቤተሰቦቼን ይዤ ለቀብር ከአዲስ አበባ 250 ኪሎ ሜትር ወደምትርቀው ባሌ ሮቤ ሄድኩኝ። እዛም ለ10 ቀን ልቆይ ቻልኩኝ የሚል ምላሽ ሰጥቷል። ነገር ግን ይህ ብቻውን ከቅጣት ሊያስጥለው አልቻለም። በመሆኑም የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን በመጋቢት 2021 የ4 ዓመት ቅጣት አስተላልፎበታል። በኋላ ላይ ቅጣቱ ተነስቶለት ወደ ውድድር እንዲመለስ ቢሞከርም የዓለም ጸረ ቅመሞች አበረታች ኤጀንሲ ዋዳ ተቃውሞውን በማሰማት ተጨማሪ ቅጣቶች እንዲጣሉበት ይግባኝ ብሏል። አትሌቱ ያቀረበው ይግባኝም ውድቅ ተደርጎበታል። ምንም እንኳን መጀመሪያ ላይ የተጣለበት የ4 ዓመታት እገዳ ባለፈው ፌብሩዋሪ 2025 ቢጠናቀቅም በድጋሚ በተጠየቀበት ይግባኝ ግን እስከ 2028 ድረስ ወደ ውድድር መመለስ እንደማይችል ተረጋግጧል። ይህ ሁኔታ አሳዛኝ ቢሆንም አትሌቱ ግን በለጋ የወጣትነት ዕድሜው ለሀገሩ በሰራው ትልቅ ታሪክ
ሁሌም ሲዘከር ይኖራል። በቅጣትና በጉዳት ምክንያት አሁን ከውድድር ርቆ የሚገኘው አትሌት መሐመድ አማን ሩጫን ሲጀምር በሙገር ቢ ቡድን ይከፈለው የነበረው ወራይ ደሞዝ 162 ብር ነበር። ወደ ዋናው ቡድን ሲያድግ ደግሞ 550 ብር ገብቶለት ነበር። በርትቶ በመስራቱ ግን ከፍተኛ የገንዘብ ተሸላሚ በመሆን በኋላ ላይ ወደ ኢንቨስትመንቱ ገብቷል። ከፍቅረኛው ሰሚራ ሁሴን ጋርም በጋብቻ ተጣምሮ አስደሳች ህይወትን በመምራት ላይ ይገኛል። ዛሬ ይህ ታሪክ ሰሪ አትሌት የ32ኛ ዓመት የልደት በዓሉን እያከበረ ይገኛል።